ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሉ የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናውን እየመራው አብሬያችሁ የምቆየው እኔ ፍራታ ጥላውን ነኝ መልካም ቆይታ የምንመኛትን ኢትዮጵያ መፍጠር እንድንችል ልጆቻችን ላይ ከፍተኛ ጥንቃቄ ማድረግ ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ዋናው ስራ ቅድመ አንደኛ ደረጃ ትምህርት ላይ ትኩረት ማድረግ ነው ያሉ ጠቅላይ ሚኒስትሩ በአዲሱ ስርዓተ ትምህርት ከ43 ሚሊዮን በላይ የሁለተኛ ደረጃ መጻሕፍትን በማሳተም ለተማሪዎች አንድ ለአንድ ማዳረስ ተችሏል ብለዋል። ለመምህራን ጥራት ልዩ የአቅም ግንባታ ስልጠና በማዘጋጀት በየደረጃው እየተሰጠ እንደሚገኝም በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ አንስተዋል። በኢትዮጵያና በአውሮፓ ህብረት መካከል የ90 ሚሊዮን ዩሮ ማለትም የ15.2 ቢሊዮን ብር የልማት ድጋፍ ስምምነት ተፈረመ። የልማት ድጋፉ ከሀገሪቱ ስትራቴጂያዊ የልማት አቅጣጫዎች ከሀገር በቀል የኢኮኖሚ ማሻሻያ አጀንዳና ከአውሮፓ ህብረት ዓለም አቀፍ የልማት ስትራቴጂ ጋር የተቀናጀ ነው ተብሏል። ስምምነቱን በኢትዮጵያ በኩል የፈረሙት የገንዘብ ሚኒስትር ዴኤታ ወይዘሮ ሰመሪታ ሰዋሰው ሲሆኑ በአውሮፓ ህብረት በኩል ሚስ ሶፊያ ፍሮም በኢትዮጵያ አውሮፓ ህብረት አምባሳደር ናቸው። አዳዲስ ዝርያዎችን በመጠቀም የጤፍ ምርትን በእጥፍ ማሳደግ ተችሏል ተባለ። የኢትዮጵያ ግብርና ምርምር ኢንስቲትዩት በምርምር የተገኙ አዳዲስ ዝርያዎች የጤፍ ምርትን በሄክታር ከ10 ወደ 20 ኩንታል ማሳደግ መቻሉን የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ተናግረዋል። ዋና ዳይሬክተሩ ኢንስቲትዩቱ በአፈርና ውሃ አጠባበቅ ላይ ሲያከናውናቸው የነበሩ ምርምሮች ለተገኘው ውጤት የላቀ አስተዋጽኦ እንዳላቸው አመላክተዋል። የመሬት የአፈርና የሰብል መረጃ አገልግሎት የተሰኘው ፕሮጀክት ለምስራቅ አፍሪካ ግብርና ተስፋ ሰጪ ውጤቶችን ማስመዝገቡ ተገለጸ። ፕሮጀክቱ ለ4 ዓመታት በኢትዮጵያ፣ በኬንያ፣ በሩዋንዳ ያስገኘውን ውጤቶችና የተገኙ ልምዶችን ይፋ አድርጓል። አናውል ተስፋ ዝርዝር አለው። የመሬት የአፈርና የሰብል መረጃ አገልግሎት የተሰኘው ፕሮጀክት በምስራቅ አፍሪካ ለአየር ንብረት ተስማሚ ግብርና ተስፋ ሰጪ ውጤቶችን አስመዝግቦ መጠናቀቁ ተገለጸ። በምስራቅ አፍሪካ የአየር ንብረትን ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃ አገልግሎቶች የተሰኘው ይህ ፕሮጀክት ለ4 ዓመታት በኢትዮጵያ፣ በኬንያ፣ በሩዋንዳ ያስገኘው ውጤቶችና የተገኙ ልምዶች ይፋ አድርጓል። በአውሮፓ ህብረት በዴቨሎፕመንት ስማርት ኢኖቬሽን ስር የሚገኘው የግብርና ምርምር ፕሮግራም በኔዘርላንድ የውጭ ጉዳይ ሚኒስቴርና በአይኤስ አርአይሲ በጋራ የገንዘብ ድጋፍ የተደረገለት ይህ ፕሮጀክት ከ2014 ዓ.ም ጀምሮ በኢትዮጵያ በኬንያና በሩዋንዳ ተግባራዊ ሲደረግ ቆይቷል። የዚህ ፕሮግራም ዓላማ በሀገራዊ የምርምር ተቋማት ውስጥ ዘላቂነት ያላቸው የመሬትና የአፈር ሰብል መረጃ ማዕከላትን በማቋቋም ሀገራዊ የግብርና እውቀትና ፈጠራ ስርዓቶችን በማጠናከር ላይ ያተኮረ ነበር ተብሏል። እነዚህ የመረጃ ማዕከላት ባለፉት 4 ዓመታት የተሰበሰበውን መረጃ በማቀናበርና በማስተሳሰር በማስረጃ ላይ የተመሰረተ ውሳኔ አሰጣጥን የሚያጎለብቱ መሆናቸው የተጠቀሰ ሲሆን መረጃው ለባለድርሻ አካላት በቀላሉ ተደራሽ እንዲሆንም እንደሚያስችል ተነግሯል። የፕሮጀክቱ ቁልፍ ውጤቶች ይፋ የሆኑ ሲሆን ማዕከሉን ማቋቋም፣ አቅም ግንባታና በተጠቃሚዎች ላይ የተገኙ ለውጦች በጉሎ የተነሱ ሆነዋል። በአዲስ አበባ ከተማ ባለፉት 3 ወራት ውስጥ ከ10 ሺህ በላይ ሰዎች ጋብቻ ሲፈጽሙ ከ3 ሺህ በላይ ፍቺ ፈጽመዋል ሲል የሲቪል ሰርቪስ ምዝገባና የነዋሪነት አገልግሎት ኤጀንሲ ገለጸ። በሩብ ዓመቱ በወሳኝ ኩነት ምዝገባ ከ153 ሺህ በላይ የልደት ምዝገባ ፈጽሜያለሁ ብሏል። ሉሲና ሰላም ከ2 ወር የቼክ ፕራግ ሙዚየም ቆይታ በኋላ ወደ አገር ቤት ተመልሰዋል። ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም በነበራቸው ቆይታ ከመላ አውሮፓ በተገኙ ቱሪስቶች የተጎበኙ ሲሆን የኢትዮጵያን የሰው ዘር መገኛነት በማሳየትና የጥንታዊ ስልጣኔ ባለቤትነት በዓለም አደባባይ በማስተዋወቅ የኢትዮጵያን ገጽታ ከፍ የማድረግ ሚናን በላቀ ሁኔታ መወጣታቸውን የቱሪዝም ሚኒስቴር ዘገባ አመላክቷል። የሉሲና ሰላም ከፕራግ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ሙዚየም አመራሮችና የሀገሪቱ ከፍተኛ የስራ ኃላፊዎች ተገኝተዋል። ኢትዮጵያውያን በጣሊያን የስራ ዕድል እንዲያገኙ የሚያስችል ስምምነት ተፈረመ። ስምምነቱ በመንግስታት ደረጃ በአይነቱ የመጀመሪያ እንደሆነም ተነግሯል። ስምምነቱን የስራና ክህሎት ሚኒስትር ሙፈሪያት ካሚልና የጣሊያን የሰራተኛና ማህበራዊ ፖሊሲዎች ሚኒስትር ማሪና ኤሊቬራ ፈርመውታል። ጣሊያን ሮም የተፈረመው ይህ ስምምነት በጣሊያን በከፊል የሰለጠነ የሰው ኃይል ለማሰማራት የእውቀትና የቴክኖሎጂ ሽግግር ለማድረግ ብሎም በውጭ ሀገርና በርቀት ስራ ውስጥ ዜጎቹን ተጠቃሚ ለማድረግ የሚያስችል ነው ተብሏል። ባለፉት 3 ወራት ብቻ ከ136 ሺህ በላይ ዜጎች በዓለም አቀፍ የስራ ገበያው ተጠቃሚ ማድረጉንም የስራና ክህሎት ሚኒስትር ሙፈሪያት ካሚል ጠቅሰዋል። እየተከታተላችሁ የምትገኙት የቻናሏን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ጃማይካ በታሪኳ አይታ በማታውቀው ሃሪኬን ሜሊሳ በተባለ ዝናብ የቀላቀለ አውሎ ንፋስ እየተናወጠች ነው። ሃሪኬን ሜሊሳ የሚለው ስያሜ የተሰጠው ይህ አውሎ ንፋስ በብሔራዊ የሃሪኬን ማዕከል ደረጃ 5 በሚል የሚጠራና ከፍተኛ ደረጃ የሚሰጠው የተፈጥሮ አደጋ ነው።
በአደጋው ምክንያት እስካሁን ከ700 ሺህ በላይ የጃማይካ ዜጎችም ወደ ኩባ ሸሽተዋል። 3 ሰዎች ህይወታቸው አልፈዋል። በደቡብ ምዕራቡ ጃማይካም ከባድ የተባለ የጎርፍ አደጋ ያስከተለ ሲሆን የቴሌኮሙኒኬሽን መሰረተ ልማት ውድመትን ጨምሮ በርካታ ጉዳትም አድርሷል። ከትናንትና ጀምሮ የካሪቢያን ደሴቶችን በሰፊ ማናወጥ የጀመረው አውሎ ንፋሱ ከጃማይካ ባለፈ እስከ ኩባ፣ ሄቲና ዶሚኒካ ሪፐብሊክ መድረሱ አይቀርም ሲል ቢቢሲ ዘግቧል። 1.5 ሚሊዮን ሰዎችን ይነካል የሚል ግምታዊ ትንበያ ተቀምጧል። ታዋቂው ጃማይካዊ አጭር ርቀት ሯጭ ዩሴን ቦልት ለጃማይካ ጸልዩላት ሲል በማህበራዊ ትስስር ገጹ የተማጽኖ መልእክትን አስተላልፏል። ሴቶች ከወንዶች በ3 እጥፍ በበለጠ የቃል አጋኖ ምልክትን በጽሁፋቸው ላይ እንደሚጠቀሙ አዲስ የወጣ ጥናት አመላክቷል። ይህም ሴቶች በጽሁፍ መልእክቶቻቸው ወቅት የስሜት ተግባቦቶችን ለመፍጠር እንደሚጥሩ የሚያሳይ ነው። ሄሮዳዊት ንጉሴ ዝርዝር አላት። የቃል አጋኖ ምልክት አገልግሎት መስጠት ከጀመረ ወደ 700 ዓመት ያስቆጠረ ሲሆን ይህም እንደ ደስታ ያሉ ጥልቅ ስሜቶችን ለመግለጽ የተሰራ ነው። አሁን ባለንበት ክፍለ ዘመንም ወዳጅነትን፣ ጉጉትንና ስሜታዊ አጽንኦትን ለመስጠት በጽሁፎቻችን ውስጥ እናካትተዋለን። ኤክስፐሪመንታል ሶሻል ሳይኮሎጂ ጆርናል ላይ የወጣው የጥናት ሪፖርት ደግሞ ሴቶች ከወንዶች በ3 እጥፍ በበለጠ መልኩ የቃል አጋኖ ምልክትን በጽሁፎቻቸው እንዲሁም በማህበራዊ ሚዲያ መልእክቶቻቸው ላይ አብዝተው እንደሚጠቀሙ አመላክቷል። ታዲያ የዚህን ምክንያት ያጠኑት የቋንቋና ማህበረሰባዊ ግንኙነት አጥኚዎች ብዙውን ጊዜ ሴቶች በማህበረሰቡ ዘንድ ጨዋና ተግባቢ እንዲሆኑ ስለሚጠበቅ ሴቶችም ደግሞ በጽሁፎቻቸው ውስጥ አለመግባባቶች እንዳይፈጠርባቸው ደስታቸውን፣ አክብሮታቸውን፣ ንዴታቸውንና ጥልቅ ስሜቶቻቸውን ቃል አጋኖን በመጠቀም ይገልጻሉ ሲሉ በማህበረሰቡ ዘንድ ያለው የጾታ አመለካከት በስርዓተ ነጥብ አጠቃቀም ላይ ያለውን ተጽዕኖ አብራርተዋል። ዘገባው የዘጋርዲያን ነው። የፊንላንድ የትምህርት ስርዓት ዓለምን ማስደመሙን ቀጥሏል። የፊንላንድ ተማሪዎች በቀን እስከ 4 እስከ 5 ሰዓታት ብቻ ትምህርታቸውን ይከታተላሉ። የቤት ስራ የላቸውምና ለጨዋታ መደበኛ እረፍት ያገኛሉ። ጸጋነሽ ተሰማ ዝርዝር አላት። ፊንላንድ በዓለም በትምህርት ስርዓቷ ከፍተኛ እውቅናን ያገኘች ሀገር ስትሆን ሁሉም የፊንላንድ መምህራን ሁለተኛ ዲግሪ ያላቸውና በሙያቸውም የተከበሩ ናቸው። የተሻለ ፈተና የማውጣት በመማር ማስተማር ሂደትም የማስተማሪያ ግብዓቶችን የመቅረጽ ብሎም የፈጠራ ስራዎችን የመስራት ችግሮችን በጋራ የመፍታት ነጻነት አላቸው። ተማሪዎች ተግባራዊ ክህሎቶችን እንዲያዳብሩና ለትምህርት እውነተኛ ጉጉት እንዲኖራቸው ጭምር እንደሚሰሩም ተነግሯል። የፊንላንድ የትምህርት ስርዓት ከቅድመ መደበኛ እስከ ከፍተኛ ትምህርት ድጋፍና ነጻ እድሎችን በመስጠት ከአካዳሚክ ጎን ለጎን የቤት ስራን በመቀነስ ለጨዋታና ለመዝናናት ጊዜ በመስጠት ጥሩ ችሎታ ያላቸው ተማሪዎች እንዲፈሩ አድርጓል። አጭር የትምህርት ቀናትና ብልህ የማስተማር ዘዴዎች ከረጅም ሰዓታትና ከከባድ የስራ ጫና ይልቅ በበለጠ ስኬታማ እንደሆኑ የፊንላንድ የትምህርት ስርዓት ማሳያ ነው ሲል የዘጋርዲያን ዘገባ ያመለክታል። በአየር ሙቀት መጨመር ጋር በተያያዙ ህመሞች ምክንያት በዓለም ውስጥ በየደቂቃው አንድ ሰው እንደሚሞት ዘ ላንሴት ካውንትዳውን በተባለው የጤና ሪፖርት ላይ ተገልጿል። ሄሮዳዊት ንጉሴ ዝርዝር አላት። በዓለም የጤና ድርጅትና በለንደን ዩኒቨርሲቲ ኮሌጅ ተጠንቶ በላንሴት ካውንትዳውን ላይ የወጣው ሪፖርት እንደሚያመላክተው ከአየር ሙቀት መጨመር ጋር በተያያዙ ህመሞች ምክንያት ከፈረንጆቹ 2021 እስከ 2024 ባለው በአመት ውስጥ 546 ሺህ የሚሆኑ ሰዎች ህይወታቸውን አጥተዋል። ይህም በአማካኝ ሲሰላ በየአንድ ደቂቃው የአንድ ሰው ህልፈተ ህይወት እንደሚያጋጥም ተገልጿል። ምክንያቱም የአየር ሞቃታማ መሆን እንደ ልብና ኩላሊት ላሉ ህመሞች አስቸጋሪ በመሆኑ እንደ ጥናቱ ገለጻ በአመት ውስጥ እጅግ ሞቃታማ የሆኑ 19 ቀናቶች የተቆጠሩ ሲሆን ከነዚህም ውስጥ የ16ቱ ቀናት ሙቀት የጨመረው እንደ መኪና ጭሶች ባሉ ሰው ሰራሽ ምክንያቶች ነው። ታዳጊ ሀገሮች ደግሞ የአየርና የምግብ ማቀዝቀዣ መሳሪያዎች እንዲሁም የአምቡላንሶች እጥረት ስላለባቸው አብዛኞቹ ዜጎቻቸው የአየር ሙቀት ሞት ሰለባ ናቸው ሲል ጥናቱ አመላክቷል። ታዲያ ተክሎችን መትከል፣ የበካይ ጋዞችን አገልግሎት መቀነስ ለችግሩ የተሰጠ መፍትሄ ነው። ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ። በስኮትላንድና በደቡባዊ እንግሊዝ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት እንደተጀመረ ተነግሯል። ከዚህ ቀደም ጥገኝነት ጠያቂዎችን ጉዳያቸው ውሳኔ እስከሚያገኝ በሆቴል ይቆዩ ነበር። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲዘጋጁ ትዕዛዝ ማስተላለፋቸው ተዘግቧል። እንደ ቢቢሲ ዘገባ ጥገኝነት ጠያቂዎቹ በሆቴል ማቆየት በቢሊየን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የእንግሊዝ መንግስት ወስኗል። አሁን ደግሞ ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። መቀመጫውን አሜሪካ ያደረገው ሲቲ ባንክ ከዳሽን ባንክ ጋር በፋይናንስ ዘርፎች በትብብር እየሰራ እንደሆነ ተገለጸ። ለእነዚህና ለሌሎች የቢዝነስ ዘገባዎች ማሌ ደመላሽ
የሲቲ ባንክ ከፍተኛ የስራ ኃላፊዎች በዳሽን ባንክ ዋናው መስሪያ ቤት በመገኘት ከዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙና ሌሎች የባንኩ ከፍተኛ የስራ አመራሮች ጋር ውይይት አድርገዋል። የረጅም ጊዜ የስራ ግንኙነት ያላቸው ሁለቱ ባንኮች ከፍተኛ አመራሮች በኢትዮጵያ የባንክ ኢንዱስትሪ ስላሉ ሁኔታዎችና በዳሽን ባንክ ወቅታዊ የስራ እንቅስቃሴዎች ላይ ነው የተነጋገሩት። ዋና መስሪያ ቤቱን በአሜሪካ ኒውዮርክ ከተማ ያደረገው ሲቲ ባንክ ከዳሽን ባንክ ጋር በተለያዩ የፋይናንስ ዘርፎች በትብብር እየሰራ ሲሆን የባንኩ ከፍተኛ ኃላፊዎች ከዳሽን ባንክ ጋር ያደረጉት ውይይት በሁለቱ ባንኮች መካከል ያለውን ግንኙነት ይበልጥ ለማጠናከር የሚያስችል ነው ተብሏል። መረጃዎቻችን እንደቀጠሉ ናቸው። የዓለማችን የኤሌክትሪክ ተሽከርካሪ ገበያ በከፍተኛ ፍጥነት እያደገ እንደመጣ ተገለጸ። በዚህ ዓመት ከ20 ሚሊዮን በላይ ተሽከርካሪዎች የተሸጡ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ18 በመቶ ጭማሪ አሳይቷል። ከፍተኛ የኤሌክትሪክ ተሽከርካሪ ገበያ ካላቸው ሀገራት መካከል ቻይና አንዷ እንደሆነችም ተጠቅሷል። በዚህም የተነሳ ቻይና ውስጥ የኤሌክትሪክ መኪና ሽያጭ በዚህ ዓመት ከ32 እስከ 35 በመቶ የሚደርስ እድገት አሳይቷል ተብሏል። በተለይም የቻይናው BYD ቴስላን በመብለጥ በዓለም አቀፍ ደረጃ ቀዳሚው የኤሌክትሪክ ተሽከርካሪ አምራች እንደሆነም ተገልጿል። ይህ በእንዲህ እንዳለ በአውሮፓ በ2032 ከሚሸጡ አዳዲስ ቀላል ተሽከርካሪዎች መካከል ከ50 በመቶ በላይ የሚሆኑት የኤሌክትሪክ መኪኖች ይሆናሉ ተብሎም ይጠበቃል። በአጠቃላይ የኤሌክትሪክ መኪና ገበያው በዓለም በተለይም በቻይናና በአውሮፓ እየተስፋፋ ሲሆን ውድድር፣ የቴክኖሎጂ ፈጠራና የመንግስት ፖሊሲዎች ለዚህ ዘላቂ እድገት ዋነኛ ምክንያቶች ናቸው። መረጃው የቢዝነስ ኢንሳይደር ነው። ሌላኛው መረጃችን የኬንያ ማህበረሰብ ጤና ኃላፊ ያስተላለፈውን ውሳኔ ይመለከታል። ኬንያ ምርመራ ያልተደረገበት ስጋ የሚሸጡ ስጋ ቤቶች እንዲዘጉ ወስናለች። የኬንያ የማህበረሰብ ጤና ኃላፊ እነዚህ ስጋ ቤቶች የኬንያውያንን ሕይወት አደጋ ውስጥ የከተቱ ናቸው በማለት በአስቸኳይ እንዲዘጉ አስጠንቅቀዋል። እንደ ኬንያንስ መረጃ እስከ ገና ባለው ጊዜ ገበያው ፍተሻና ምርመራ ባልተደረገባቸው እርዶች ይሞላል የተባለ ሲሆን ፍቃድ በሌላቸው የስጋ ሻጮች ላይም እርምጃ ይወሰዳል ተብሏል። ምርመራ ያልተደረገበት ስጋን መመገብ ለበርካታ የጤና እክሎች እንደሚዳርግም ይታወቃል። የዕለቱን የመጨረሻውን የቢዝነስ መረጃችንን እናድርሳችሁ። ህንድና ቻይና በሁለቱ ሀገራት መካከል ከ5 ዓመታት በኋላ የቀጥታ በረራን አስጀምረዋል። ሁለቱ ሀገራት የኮቪድ-19 መምጣትን ተከትሎ ከዛም በሂማሊያ አካባቢ ባለው ድንበራቸው በገቡበት ግጭት የተነሳ የቀጥታ በረራን አያደርጉም ነበር። የቀጥታ በረራው ከ5 ዓመታት በኋላ ዳግም መቀጠሉን ሁለቱም ሀገራት ሲያስተዋውቁ በቀጣይ ሌሎች አየር መንገዶችም በረራዎችን በሰፊው ማድረግ ይቀጥላሉ ብለዋል። የብሪክስ ጥምረት መስራች የሆኑት ሀገራቱ ግንኙነታቸውን ይበልጥ ለማጠናከር ዝግጁ መሆናቸውን በተደጋጋሚ ገልጸዋል። መረጃው የሲኤንኤን ነው። ስትከታተሉ የቆያችሁት የቻናሏን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት እኔ ኤፍራታ ጥላሁን ነበርኩኝ። መልካም ጊዜን ተመኘን።